ዋይ ኢትዮጵያ አረ ኢትዮጵያ ምን ነው ጣርሽ በዛ አረ ምን ነው ኢትዮጵያ መከራሽ በዛ አረ መከራሽ በዛ አረ በቃ በለን መድኃኔዓለም ወይኛ ኮንን መከራ ያለብን እኛን ውሰደን መድኃኔዓለም አረ በእኛ የተነሳ ሕፃናት አይቃጠሉ እስከመቼ ይመረሳዝናል እኔ ክርስቲያን ነኝ አገዳደልም እኮ ቅጣለሁ አሟሟትም እኮ ወጋለሁ ከዘመን በአስቸኳይ የአርሲውን ጥቃት አስቆማችሁ ከታሪክ ተጠያቂነት ዳኑ። በአርሲ ኦርቶዶክሳውያን ላይ የሚፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ ጠንከር ያለ አሁን የደረሰን ሰበር ዜና ጠቅላይ ሚኒስትር አብይ አህመድ በወቅታዊ ሀገራዊ ጉዳይ ላይ መግለጫ ልከዋል። የመግለጫቸው ሙሉ ቃል ከዚህ እንደሚከተል እንዳለብኝ ጥያቄን ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁት። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲለ አልተደጋገመም ወይ ይሄ ዜና? አሁን ላይ ብዙዎች በተለይም የኦርቶዶክስ ተዋሕዶ እምነት ተከታዮች ከዓለም ጥግ እስከ ዓለም ጥግ እየተነጋገሩለት ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት ምዕመናን ላይ ወይም ደግሞ ቄሶች አባቶቻችን የእምነቱ ተከታዮች ላይ የደረሰው አደጋና በድብቅ የተቀረጸው ቪዲዮ ብዙዎችን እያነጋገረ ይገኛል። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። እንደሚታወቀው የዚህ ሳምንት ብሎም እንግዲህ የዚህ 2 ቀን 3 ቀን መነጋገሪያ ነው ከሁሉም ጥግ እስከ ሁሉም ጥግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት ምዕመናን ላይና ቤተክርስቲያን ላይ የደረሰው የጅምላ ጭፍጨፋ፣ ግድያ እንዲሁም የቤተክርስቲያናት መቃጠል ማለት ነው። ብዙዎች ማዘናቸውን እየነገሩ ይገኛሉ። ብዙዎችም ሀዘናቸውን በማህበራዊ ድረገጽ መተግበሪያዎች ላይ እያጋሩ ይገኛሉ። በእምነቱ ውስጥ ያሉ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችም ከእምነቱ ውጭ ያሉ የሌሎች እምነት ተከታዮችም ማለት ነው። ታዲያ የተለያዩ እንግዲህ እልፍ ቪዲዮዎች እንደነገርኳችሁ እልፍ ተንቀሳቃሽ ምስሎች በዚህ በአርሲ የኦርቶዶክሳውያን የግፍ ጭፍጨፋ ላይ ተጋርቷል። እኔም የተለያዩ ቪዲዮዎችና እንግዲህ መሰል አዳዲስ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮ ላይክ ማድረግ እንደተለመደው እንግዲህ ለቻናሉ አዲስ ሆናችሁ ነዚህ ቻናል ቤተሰብ ያሉናችሁ ደግሞ ቻናሉን ሰብስክራይብ ማድረግ ነዚህ ቻናል ቤተሰብ መሆን በፍጹም እንዳትዘነጉ። ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ ያጋሩኝ። ምክንያቱም ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ ስለሚያግዘኝ ማለት ነው። ወደ ቪዲዮዎቹ እንዳልኳችሁ የተለያዩ ብዙ ቪዲዮዎች እየተጋሩ ይገኛሉ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ። ታዲያ የአርሲን እንግዲህ ጭፍጨፋ ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት ምዕመናንና ቄሶች ቤተክርስቲያን ላይ በደረሰው የግፍ ጭፍጨፋ እንግዲህ የተሰማቸውን የተለያዩ የሀዘን ስሜቶች የተለያዩ ሰዎች ሪአክሽናቸውን በማህበራዊ ድረገጽ መተግበሪያዎች ላይ ያጋራሉ። ከነዚህ መካከል እንግዲህ እስኪ ብዙዎቹን ማቅረብ ባንችልም እንግዲህ ትንሽ ቪዲዮዎችን ተመልክተን ብንመለስ ደስ ይለኛል። ከዛ በኋላ ምንድነው በድብቅ የተቀረጸው ቪዲዮ፣ በእነዚህ ጉዳዮች ላይ እኛ ምን አይነት ሐሳብ አስተያየት አለን፣ ምንስ መደረግ አለበት የሚለው ነገሮች የምንወያይ ነው የሚሆነው። ወደ ቪዲዮ ኢትዮጵያ ምን ነው ጣርሽ በዛ አረ ምን ነው ኢትዮጵያ መከራሽ በዛ አረ መከራሽ በዛ አረ በቃ በለን መድኃኔዓለም ወይኛ ኮንን መከራ ያለብን እኛን ውሰደን መድኃኔዓለም አረ በእኛ የተነሳ ሕፃናት አይቃጠሉ መድኃኔዓለም በቃ በለን ወይኛን ሰብስብና ውሰደን። አልቻልም አባባ አልቻልም እናታችን ድንግል ማርያም አልቻልም። እባክሽን አግዥን እባክሽን አገርሽን አትተያትማማ ጨከንሽባት። ምን ነው በአገርሽ ጨከንሽባት? አስራት በተቀበልሻት ሀገር ምን ነው እነዛ የወረዱት እንባዎችሽ የት ሄዱ ድንግል ማርያም? እነዛ የወረዱት እንባዎችሽ በስደት በልጅሽ ገላ ላይ የወረዱት እንባዎች ምን ነው እናቴ ምን ነው በኢትዮጵያ ጨከንሽባት? አረ በቃችሁ በይን ድንግል ማርያም። አረ በስደትሽ ይዘንሻል። አረ በተሰደችው ስደትሽ ይዘንሻል። አረ በአንድ ልጅ ይዘንሻል ድንግል ማርያም ሆይ እባክሽ ራሪ፣ እባክሽ አልቅሺ፣ እባክሽ አማልሺ። አረ ኢትዮጵያን ነፃ አውጪን። አረ ከከበበን ጭራቅ አውጪን። ጭራቅ ከበባት እኮ ኢትዮጵያን። ሰውን በላው፣ ሁሉም ጭራቅ ሆነ፣ ሁሉ ጭራቅ ሆነ። ዋ ኢትዮጵያ ዋ ኢትዮጵያ
ለጠላቶቻችን መዘባበቻ ሆነች። ለጠላቶቻችን የእጅ መቀሰሪያ ሆነች። እናንተ የገዛ ወገናችን አርዳችሁ የምትበሉ እናንተ ሰው ናችሁ ወይ እየተባሉ ወገኖቼ፣ ከዚህ በኋላ ኑሯችን ከማጋ ነው? ማን ነው ጎረቤታችን? ከዚህ በኋላ እኮ ሰው ሀገር እኮ ብንሄድ የሚቀበለን የለም። አውሬዎች መጡ ተብለን ነው የምንሸሸው። አራጆች መጡ ነው የምንባለው። እነዚህ ሰው የሚበሉ እኮ ነው የምንባለው። ክብራችን እኮ ተወደቀ፣ ክብራችን ተነጠቀ፣ ተዋረድን እኮ ወገኖች። አረ እግዚአብሔር ማስተዋልን ይስጥ። አረ ክብራችን ይመልስልን። እግዚአብሔር ውስጣችን ሁላችን ይባርከን ወገኖች። እሺ፣ ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከ100 ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አሁን አርሲ ክልል ላይ የኦርቶዶክስ ተዋህዶ ልጆች ተገደሉ ሲባል የሰማነው? እዛ አካባቢ ያላችሁ የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉን ወጣን አይደለም? አሁን ደግሞ በተራችሁ እናንተ ድምፁ ነው አትችም ቤተክርስቲያን። እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም፣ ሞት ይብቃን ብላችሁ ለምንድነው ድምጽ የማትሆኑት? መንግስት ይሄንን ነገር ለምን አታስቆምልን? ካንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች፣ ሶሻል ሚዲያ ላይ ያላችሁ፣ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ አንገታችሁ ላይ ማተብ ያሰራችሁ የተዋህዶ ልጆች የት ነው ያላችሁት? ያንተ ታዋቂነት፣ ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻልም? የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ መሞታቸው ይብቃ ማለት እኮ ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምጽ ማትሆኑት? ለምንድን ነው ለሚመለከተው አካል የማታደርሱት በድምጻችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድነው? እስከ መቼ ነው? አይበቃም? ምንድነው ጥቅሙ? የሰው ልጅ መግደልና ማረድ ምንድነው ጥቅሙ? ኧረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ፣ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይሄን የመሰለ ክቡር የሆነ የሰው ልጅ ነፍስ ይቅርና። ኧረ ይብቃን! ኧረ ይብቃችሁ! ጥያቄያችሁ ሌላ ከሆነ ጥያቄያችሁን ለሚመለከተው አካል ውሰዱ። እነዚህ ንጹሃንን ተዋቸው እስቲ። የት ሄዱ? ከአካባቢያቸው ከቀያቸው። በአርሲ ክልል ላይ ሰማዕት የሆናችሁ የኦርቶዶክስ ተዋህዶ ልጆች እግዚአብሔር ነፍሳችሁን በመንግስተ ሰማያት ይቀበልልን፣ ነፍስ ይማርልን። ለቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ፣ ለተዋህዶ ልጆች በአጠቃላይ መጽናናቱን ይስጥልን። ሌላማ ምን ይባላል? እንዴት ናችሁ? Unfortunately today is not such a beautiful day። ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄንም ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁትኝ። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲል አልተደጋገመም ወይ ይሄ ዜና? የምንሰማው ነገር ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኩ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው
እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይህንንስ እንዲፈጠር እያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? እዛ ጋር የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ እጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው እዛ ጋር መፍትሄው? እዛ ላይ መልስ እንፈልጋለን። ተደጋገመ። ምን የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና ካሁን ካለው ዜና ጋር አልሄድ አለኝና ማን ነው ይሄንን ነገር እንደ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት፣ ስራችንን ለወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄም ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም። ግን አሁን በቃ ባሰብኝ፣ ውስጤ ቆሰለ፣ አልቻልኩም። እስከ መቼ ነው ክርስቲያን የሚታረደው? እስከ መቼ አባቶች ካህናት በመቅደስ ይገደላሉ? እስከ መቼ ቤተ ክርስቲያን መጽናኛችን ትቃጠላለች? እስከ መቼ? የምር ያሳዝናል። እኔ ክርስቲያን ነኝ። አዎ መሰክራለሁ። በፍጹም በአርሲ የሚደረገው የአርሲ ክርስቲያኖች ጭፍጨፋ በፍጹም እቃወማለሁ። የሚመለከተው አካል ሁሉ ይድረስ። በቃ ተውን፣ አትንኩን። በቃ ተውን። የእውነት የሚመለከተው አካል ሁሉ ፍትህ ሊሰጠን ይገባል። አለ ቤተ ክርስቲያን ምንም የለንም። አለ ክርስቲያን እናት አባቶቻችን፣ ወንድም እህቶቻችን ምንም የለንም። በቃ ተውን። በአርሲ የሚደረገው የክርስቲያን ጭፍጨፋን እቃወማለሁ። ይህንን ለሁሉም ለዓለም ሁሉ አድርሱ። አዎ በእውነት የሰማው ጌታ እውነተኛው ዳኛ መድኃኔዓለም ይፈርዳል። አርሲ ላይ እየተፈጸመ ያለው ሃይማኖት ተኮር ጥቃት አወግዛለሁ። ሰላም ጤና ይስጥልኝ። አዲስ መሐመድ እባላለሁ። ጠበቃና የህግ አማካሪ ነኝ። እንግዲህ ያው እኔ በህግ ኮንተንት ነው ብዙ ጊዜ የምታውቁኝ፣ ግን ዛሬ እንደ ሰው፣ እንደ እናት፣ እንደ እህት አብሮ እንደሚኖር አማኝ ማህበረሰብ ደግሞ የራሴን ስሜት ለማንጸባረቅ ነው የመጣሁት። በተለይ አርሲ ላይ በተደጋጋሚ ኦርቶዶክሳውያን ጥቃት እየደረሰባቸው ከዚህ በፊትም አውግዤም ቪዲዮም ሰርቻለሁኝ። ግን ሁልጊዜ እንዲህ አይነት ነገሮች በቃ በሆነ ኢንተርቫል በሁለት ወር በሶስት ወር እንዲህ እየቀጠሉ ነው ያሉትና እንደዚህ አይነት ልምምዶች በጣም አደገኛ ናቸው። እኔ ይሄንን ኦርቶዶክስ ስለሆነ ሙስሊም ስለሆነ ፕሮቴስታንት ስለሆነ ምናምን የሚባል ነገር አይደለም። በቃ የተገደለው ሰው ከሆነ ሰው ነው። መለኪያችን ሰው መሆን አለመሆን ነው መሆን ያለበት እንጂ እምነቱ መለኪያችን ሊሆን አይገባም። እንዲህ አይነት ነገሮች ደግሞ ተደጋግመው የተፈጸሙ ሲሄዱ ይህንን መንግስት አሁን እንደዚህ አይነት ጥቃቶችን ተከታትሎ ማውገዝ ብቻ አይደለም፣ ይህንን ጥፋት የፈጸሙትን ሰዎች ተገቢውን እርምጃ ወስዶ ለአማኙ ማህበረሰብ ማስቀመጥ ይመቻል አለበት። ስለዚህ እንዲህ አይነት ነገሮች፣ እንዲህ አይነት ትንንሽ ልምምዶች ሌላ ከፍ ወዳለ ወደማንፈልገው ትክክል ወዳልሆኑ ቀውሶች ይዳርጉናልና በጣም ማናችንም ቢሆን ይሄ ሰዋዊ የሆነ እንኳን የሃይማኖት አባት ሲሆን ይቅርና
የሃይማኖት አባት የሆነ ሲቪሊያን ቢሆን ማንም ሰው ያለአግባብ ሊገደል ያለአግባብ የእምነት ቦታው ሊቃጠልበት ምናምን አይገባም። እኛ የሞጣ መስጂዶች ሲቃጠሉ እንዴት ነው የሆነው ሙስሊሞቹ ማለት ነው። ስለዚህ ይሄ ማንም ቢሆን ያን ጊዜም ቢሆን በጣም በርካታ ኦርቶዶክሳውያን ከጎናችን ነበሩ፣ ሁሉም ሰው ማለት ነው። እንዲህ አይነት ነገሮችን የምናወግዛቸው ለእያንዳንዳችን ሰዋዊ ስለሆኑና ማውገዝ ስላለብንና ትክክል ይሄ እምነት የሚፈልግ ጉዳይ አይደለም፣ ሰው የመሆን ጉዳይ ስለሆነ እኔ ተገቢው ትኩረት ተሰጥቶት ሊታረም ይገባል። በዚህ ጉዳይ ደግሞ ጉዳት የደረሰባቸው ቤተሰቦችን መጽናናት እመኛለሁኝ። አዲስ መሐመድ ነኝ። አመሰግናለሁ። እንደተመለከትነው እንግዲህ አባቶች፣ የተለያዩ የእምነት አባቶች፣ ቄሶች፣ መምህሮች፣ ተራ ምዕመናን ወይም ደግሞ እንግዲህ ብዙም ስለ ሃይማኖት ዕውቀት ያላቸው ሆኑ ዕውቀት የሌላቸው የእምነቱ ተከታይ ግለሰቦች ብሎም እንግዲህ ከእምነቱ ውጪ ያሉ የተለያዩ እምነት ተከታዮች የሰሩትን ቪዲዮዎች ተመልክተን ተመልሰናል። እንግዲህ እንደ ሰው የሃይማኖት ተከታይ መሆን ብቻ የለብንም፣ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን የለብንም። እምነት ባይኖርም ግን እንደ ሰውኛ ይህ ጉዳይ እጅጉን ያሳዝናል። እንግዲህ አብረው በሚኖሩበት በለመዱበት ባደጉበት ማህበረሰብ ውስጥ እንግዲህ ያልጠበቁት ጭፍጨፋ ደርሶባቸዋል። እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ የአርሲ ሀገረ ስብከት ምዕመናን፣ ቄሶችና ቤተክርስቲያናት ማለት ነው። ታዲያ ይህ ጉዳይ እናንተስ በኔ ቤታ ወይም ደግሞ እናንተስ በእነሱ ቦታ ብንሆን ብላችሁ ወይም ደግሞ ብለን ልናስብበትና ቆም ብለን ልንመለከተው የሚገባ ሐሳብ ነው ብዬ ወይም ደግሞ ጉዳይ ነው ብዬ አስባለሁ። ምክንያቱም እንግዲህ አንድ ማህበረሰብ የሆነ ቦታ ላይ ሴትል አድርጎ ሲኖር እምነት፣ ባህል የራሱ የሆኑ የሚከተላቸው ነገሮች አሉ። እነዛን የሚከተላቸው ነገሮች ደግሞ በነፃነት እንግዲህ ባህሉን ተከትሎ ማድረግ መቻል አለበት። ታዲያ እንደዚህ እንግዲህ በየጊዜው ወይም ደግሞ በተለያዩ ሰዓታትና ወራት ልዩነት ወጣ ገባ በሚሉ ማንነታቸው ባልታወቁ የታጠቁ ኃይሎች ደግሞ በአሩሲ አካባቢ እንደዚህ አይነት ነገሮች እየተለመዱ ይገኛሉ። እንግዲህ እንደተመለከትነው የተለያዩ ታዋቂ ሰዎች፣ የእምነት አባቶች፣ የምዕመን ወይም ደግሞ የእምነቱ ምዕመናንና የእምነቱ ተከታዮች ያላቸውን ሐሳብ ተመልክተናል ወይም ደግሞ ሐሳባቸውን ሰምተናል። እርግጠኛ ነኝ እኔም እናንተም እንግዲህ አሁን ከተመለከትናቸው ቪዲዮዎች ለየት ያለ ሐሳብ ይኖረናል ብዬ አላስብም። ሁላችንም በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት ምዕመናንና እንግዲህ የእምነት አባቶች ላይ ብሎም ቤተክርስቲያናት ላይ የደረሰው ታቦቶቹ ላይ እንግዲህ የደረሰው በደልና ግፍ ሁላችንንም አሳዝኖናል፣ ሁላችንንም ልብ ሰብሯል፣ የሁላችንም አንገት አስደፍቷል ብዬ አስባለሁኝ። ታዲያ ቤተሰቦች ለእንደዚህ አይነት ነገሮች ቋሚ መፍትሄ ሊፈለግላቸው ይገባል። የተለያዩ ሰዎችም እንደነገርኳችሁ ብዙ ቪዲዮዎች እየተጋሩ ይገኛሉ። እንግዲህ ታዲያ አሁን ላይ እንግዲህ እየተሰሙ ባሉ መረጃዎች መንግስትም ይህንን ነገር ተከታትሎ እንግዲህ ለፍርድ እንደሚያቀርብና የተሰማውን ሀዘን የተለያዩ መረጃዎች እንግዲህ የተሰማውን ሀዘን እንደገለጸ የተለያዩ መረጃዎች እያሳዩ ይገኛሉ። እስኪ አንድ ቪዲዮ አለ ተመልክተን እንመለስ። አሁን የደረሰን ሰበር ዜና ጠቅላይ ሚኒስትር አብይ አህመድ በወቅታዊ ሀገራዊ ጉዳይ ላይ መግለጫ ልከዋል። የመግለጫቸው ሙሉ ቃል ከዚህ እንደሚከተለው አቀርበዋለሁ። በግፍ ሕይወታቸውን ላጡ ለተገደሉ ንጹሃን ዜጎች የሚሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። እነዚህ ዜጎች ባልሰሩት ወንጀል በማይመለከታቸው ጉዳይ በሀገራቸው በቀያቸው ሕይወታቸውን ለማሻሻል ደፋ ቀና ሲሉ ባልተገባ መንገድ ሕይወታቸውን የሚቀጥፉ ገዳዮች፣ አጥፊ ስብስቦች ያደረሱባቸው ጥቃት በእጅጉ የሚያሳዝነን ከመሆኑም ባሻገር ሕይወታቸውን ለመታደግ ባለመቻላችን እንደ ሀገር፣ እንደ መንግስት፣ እንደ ሕዝብ ጥልቅ ሐዘን ይሰማናል። አብይ አህመድ እንግዲህ ይህንን መግለጫ ሰጥቷል። በሀገሪቷ የቴሌቪዥን ጣቢያ ወይም ደግሞ በዋነኛው ኢቲቪ ወይም ኢቢሲ ቻናል ላይ የቀረበ መግለጫ ነው። ይህ ጉዳይ እንግዲህ ወደፊት እንደሚሻሻል ባለሙሉ ተስፋ ነን። ነገር ግን እንደዚህ አይነት ነገር እስከ መቼ ነው የሚቀጥለው? አብረን የምናይ ነው የሚሆነው። እንደዚህ አይነት ነገሮች መፍትሄ ሊፈለግላቸው ይገባል። ማንኛውም ሰው የመኖር መብት እስካለው ድረስ እንግዲህ በአካባቢው እንደዚህ አይነት ነገሮች ምናልባት ከስንት አንዴ ሊፈጠሩ ይችላሉ። ማንነታቸው ባልታወቁ ኃይሎች ወይም ደግሞ በአንድ ምክንያት ምንነቱ ባይታወቅም ብቻ በተለያዩ ጸቦችም ሊሆን ይችላል እንደዚህ አይነት ነገሮች ሊፈጠሩ ወይም ደግሞ ባልሆኑ ታሪኮች እንደዚህ አይነት ጸቦች ወይም ደግሞ ታሪካዊ ጥሎች ሊነሱ ይችላሉ። ነገር ግን እንደዚህ አይነት ነገሮች በተደጋጋሚ መሆናቸው እንደዛ ነገር ላይ ትኩረት እንድናደርግ የሚገፋፉ ምክንያቶች ናቸውና እንግዲህ ሌላ የምፈልገው ነገር በእኔና በቻናል ቤተሰቦች ስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሩሲ ወይም ደግሞ በአርሲ ሀገረ ስብከት
በተለያዩ እንግዲህ ምንም በማያውቁት ባልታወቁ የታጠቁ ኃይሎች የተጨፈጨፉ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ምዕመናን አባቶችና ቤተክርስቲያናት ላይ ብሎም እንግዲህ በዛ አካባቢ ያሉ ሰዎች ላይ የደረሰውን አደጋ እንቃወማለን። እንግዲህ በአስቸኳይ የአርሲውን ጥቃት አስቁማችሁ ከታሪክ ተጠያቂነት ዳኑ። በአርሲ ኦርቶዶክሳውያን ላይ የሚፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ ጠንከር ያለ ማሳሰቢያ ለመንግስት አካላት አስተላልፈዋል። ታዲያ በመልእክታቸውም የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁበት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝበዋል። አክለውም ቤተክርስቲያናችን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆኗ ከመቸገሯን በላይ በአርሲ ምድር ላይ በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልብ ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን መፍጠሩንም እንዲሁ አስረድተዋል። በመሆኑም መንግስት በቤተ ክርስቲያናችንና በምዕመናን ላይ የሚደርሰውን በደልና ግፍ በማስቆም ከታሪክ ተጠያቂነት ራሱን ያድንም ብለዋል። መላው ኢትዮጵያ ምዕመናንም በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያን ጎን እንዲቆሙም ጥሪ አቅርበዋል። አካባቢ ለሚኖሩ ሰዎች ወዳጆቻቸውን፣ ዘመዶቻቸውን፣ ልጆቻቸውን፣ አባቶቻቸውን ብቻ በአጠቃላይ አስፈላጊ ሰዎቻቸውን ብሎም ከሰዎች በላይ አስፈላጊውን የማምለኪያ ቦታቸውንና እንግዲህ ታቦታትን ይዘው ለተሰደዱ ምዕመናን የተሰማኝን ጥልቅ ሐዘን እንደ አንድ ኦርቶዶክሳዊም እንደ አንድ ሰውም እንግዲህ ሐዘኔን በኔና በቻናሌ ቤተሰቦች ስም መግለጽ እወዳለሁ። እንግዲህ እግዚአብሔር ከእንደዚህ አይነት ነገሮች ይጠብቀን። ከዛ መቀጠል እንግዲህ ወደፊት የተለያዩ አዳዲስ ነገሮች ሊፈጠሩ ይችላሉ። እኔም እየተከታተልኩ አዳዲስ ነገሮችን ይዤላችሁ የመጣ ነው የሚሆነው። እናንተስ ቤተሰቦች ስለ እንደዚህ አይነት ነገሮች ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ብታደርጉልኝ ደስ ይለኛል። ምክንያቱም ጉዳዩ እንግዲህ ዝም ብለን እንደዚሁ ሰምተን ወይም ደግሞ እንደ ሌሎች እንደ አንድ ሳምንት እንደ አንድ ወር ወይም ደግሞ እንደ ቀናት መነጋገሪያ አልፈን ችላን ልነው የሚገባ ጉዳይ ስላልሆነ ማለት ነው። ምክንያቱም ጉዳዩ የሃይማኖትና የእምነት ጉዳይ ነው። የእምነትና የእምነት ጉዳይ ደግሞ ብዙ ሀገራት ላይ እንደምንመለከተው ጠንካራና ብዙ ወዳልተጠበቁ ጉዳቶች የሚከት ስለሆነ ይህን ነገር እንግዲህ ሁላችንም ተባብረን ባጭሩ ልናስቀረው ይገባል። ቤተሰቦች የተለያዩ ሐሳብ አስተያየት ካላችሁ በድጋሚ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ። ምክንያቱም እንግዲህ እኛ የተለያዩ ሐሳቦችን ስናነሳ የተለያዩ የመፍትሄ ሐሳቦች ሊነሱ ስለሚችሉ ማለት ነው። እንግዲህ እንደነገርኳችሁ ይህ ጉዳይ ብዙዎችን አሳዝኗል። ብዙዎችን በዚህ ጉዳይ ብዙ ነገሮችን ብለዋል። ታዲያ ቤተሰቦች ጉዳዩ እንደ ጉዳይ በእውነት ያሳዝናል። እንደዚህ አይነት ጉዳዮች ግን መደገም የለባቸውም። ስለዚህ በዚህ ጉዳይ ሁላችንም ልንተባበር ይገባል ብዬ አስባለሁ። ጭፍጨፋ ላይ ያጠነጠነው ይህ የዛሬው ቪዲዮ በዚህ መልኩ ተጠናቋል። እንግዲህ ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን በተጨማሪም ቪዲዮቹ ላይ ያላችሁ ማንኛውም ሐሳብ አስተያየት ወንድማዊ ታይም ክራችሁን ኮሜንት ሴክሽን ላይ ማጋራት በፍጹም እንዳትረሱ። ምክንያቱም ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ ስለሚያበረታቱኝ ማለት ነው። ወደፊት እንግዲህ እንደነገርኳችሁ በዚህ በአርሲ ንጹሃን ጭፍጨፋ ላይ የተለያዩ አዳዲስ መረጃዎች ካሉ ይዤላችሁ መጣ ነው የሚሆነው። እንግዲህ ቪዲዮአችንን ከመጨረሳችን በፊት ግን በድብቅ የተቀረጸው አንድ ቪዲዮ የብዙዎችን ልብ ነክቷል። ምንድነው ቪዲዮ? ተመልክተን እንመለስ። የመንገድ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬም ለሀገራችን ምስራች ዜና ደስታን አብሳሪ ተሸክመ ዜና ዛሬም ለሀገራችን ምስራች ዜና ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ እንደተመለከትነው እንግዲህ በአርሲና በዙሪያ በተለያዩ የግፍ ጭፍጨፋ የተቸገሩ እንግዲህ ምዕመናን ቤተክርስቲያናቸው ሲቃጠልባቸው፣ ቤታቸው ሲነድ፣ ብዙ ወገኖቻቸውን በግፍ ሲጨፈጨፉባቸውና ሲገደሉባቸው እንግዲህ ታቦታትን ይዘው ሲንቀሳቀሱ የነበረው ተንቀሳቃሽ ምስል እንግዲህ ብዙዎች እየተቀባበሉትና ብዙዎች የሚያዘኑበት ብዙዎች ልባቸውን የሰበረ ቪዲዮ ወይም ደግሞ ተንቀሳቃሽ ምስል ነበረ። ይህ ጉዳይ የብዙዎችን ልብ አሳዝኗል። ብቻ ስለዚህ ስለ አርሲ ጉዳይ ብዙ ነገሮችን ማለት እንችላለን። ጉዳዩ እንግዲህ ሐሳቡ ተደጋጋሚና አሰልቺ እንዳይሆን ግን እኔ በዚህ ጉዳይ ለዛሬ ሐሳቤን በዚህ ላይ መግታት ፈልጋለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ ቸር ቆዩልኝ። አመሰግናለሁ። ቴንኪው